በማርያም ልጅ እያለቀሰ ነው። በማርያም በቤቴን ሱቅ ምራራከኝ ሁሌ ጨምርልኝ እያልኩ ማለት ነው። ሁሌ አንተ በየቀኑ ጸጉሩን ከሴቶቻችን እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ከብዙ ቆይታ በኋላ በተንኮል መጥቻለሁ። ናቲ ጸጉሩን እየታጠበ ነው። ውሃ ጨምርልኝ ብሎኝ ነበር፣ እምቢ ብዬዋለሁኝ። ዛሬ ማንን በቀለዋለሁ? ተንኮል አስቤያለሁ ማለት ነው። አብራችሁን ቆዩ። አለው መጣሁ። ናትዬ መጣሁ። ልጨምርልህ እኮ ነው። ልጨምርልህ ምንድን ነው ውሃ ነው እንጂ የጨመርኩልህ እሺ በደምብ ጨምርልኝ እያልኩ ማለት ነው። ሁሌ አንተ በየቀኑ ጸጉሩን ትታጠባለህ። እየጨመርኩልህ ነው። አርጊና ጨርሰን እናወራለን። እሺ ነው የምትፈልገው? የሆነ ነገር ነው እየሰራሽ መሆን አለበት። ዛሬ ምን እሰራለሁ ብለህ ነው? አርጊና ጨርሰን እናያለን። እዚህ ጋር ታጠበው። አይታወቅም እንዴ ሰው ነው እዚህ ጋር ነው እንደያረርሽ ይገለስ ማው ነው። እስኪ ጸጉር አንጠራለን እኮ አንቺ ሳሙና እያደረግሽ እንዳይሆን እናቴ ትሙት። አሁን በጣም እየተጠራጠርኩ ነው። ሁሉ ሳሙና ከት ነው የመጣው? ሳሙና ከት ነው የመጣው? ጸጉር እኮ እንድናረግ ነው ያለሽ እንዴ? እየቀለድሽ ነው እንዴ? ጸጉር ስላደገ ነው። ጸጉር ስላደገ ነው። እሺ በሽተኛ አንተ ጸጉርን በደንብ ስላልታጠብኩ ነው። ይሄ ውስጥ ጸጉር ነው ቅድም ያሽ የሆነው ታጠቡ እንጂ ናቲ። እኔ እኮ እየጨመርኩልህ ነው። በደንብ ታጠብ። እየጨመርኩ ነው። ኧረ እንደዚህ ብሎ አያውቅም። አራሳ ዘንከኝ ጨምር ብቻ አሪያም ሳሙና ብቻ ነው። ማሪያም ምንድነው? ሁልጊዜ አሰለቸኝ እኮ ናት። ያን በየቀኑ በታጠፉ ቁጥር ለዚህ ያደርገኛል። ማርያምን አለ አንገት ሁሉ ሳሙና ጸጉሩን በጭራሽ አልጠራልኝ። የለ ውሃ ያው እዚህ ጋር ውሃ እንታ እንግዲህ ያጋጥማል። ሳሙና በጣም በደንብ ሞልታሽ
ውዶች እንግዲህ ለማንኛውም ቶናቲ እንደዚህ ተጫውቼበታለሁ። እስኪ ምላሽ ምን እንደሚሆን እናያለን። ጭራሽ ከመረየሹ በማርያም ልጅ እያለቀሰ ነው። በማርያም በቢቲን ሱኩ እንዴት እንዳደረገኝ ይኸው ልጅን እያስለቀሰ ነው። ይኸው እንዴት እንዳደረገኝ ይኸው እግዚአብሔርን በስብስ ያለው። ለማንኛውም እንካ እዛ አስቀምጫው ነው